ቅዱስ ጊዮርጊስ በሕይወተ ሥጋ የጸልይባት የነበረችና የማጸንባት የነበረች ዲማ ጠላላ አደጋ ቢደርስበት ሰው በእጁ ቢጠፋበት ዲማ ሄዶ ከተማጸነ ዲማ ከመንግስት ወስያን ሰው ካስረከበ ለዲማ ያ ሰው በነፃ እንዲለቀቅ ይሁላ መንግስት ስልጣን የሰጠውና ዲማ ጊዮርጊስ ቤተ ክርስቲያን በእድሜ ጠገብ አጸድ ተከቦ በኩራት ነግሷል። አባቶቻችን እንደነገሩን እንደ ታሪኮችም እንዳስረዱን አምደ ጽዮን ዘመነ መንግስት በመጨረሻው ላይ በ1297 እንደተመሰረተ ቅዱስ ጊዮርጊስ በሕይወተ ሥጋ የጸልይባት የነበረችና የማጸንባት የነበረች ከቅዱስ ጴጥሮስ ታቦት ጽላት ያችን ይዘው መጥተው በዚያ ንዋየ ቅዱሳትን እዚያ ያስቀምጠው በኩሉ ደግሞ ልጆቻቸው የተቀመጡ ነው የሚል ከሰውየው ጸጋ የተነሳ በአንድ ቀን 9999 ህዝብን ያጠመቁት። ኋላ ግን ብዙም ሰው ካመነላቸው፣ ብዙም ሰው ከተጠመቀላቸው፣ ብዙም ጠላላ ሰው ከተሸራሸለሽ በኋላ ቤተ ክርስቲያን ከዚያ ከዋሻ ብለው ፈቀቅ ብለው ወደ ደጓ ወጥተው የተሻለ ቦታ ላይ ታቻምባ እንላታለን። አሁን እናያታለን። እዚያችን ላይ በእመቤታችን ስም ቤተ ክርስቲያን ሰሩ ነው። በየዘመኑ የነበሩ ነገስታት ለዲማ ብዙ ውለታ አድርገውለታል። አጼ ዳዊት ከገድ እስከዚያ፣ አጼ ይስሐቅ ደግሞ ከዚያ እስከ ናርጅናው ጋር ለገዳሙ ውስጥ የሚሆን ቦታ ሲሰጡ፣ አጼ ልብነ ድንግል ደግሞ ዲማ ከአባይ እስከ አባይ ዋስ ይሁን ብለው የአጼ ምትክ አድርገውት ነበር። ዲማ ጠላላ አደጋ ቢደርስበት ሰው በእጁ ቢጠፋበት ዲማ ሄዶ ከተማጸነ ዲማ ከመንግስት ወስያን ሰው ካስረከበ ለዲማ ያ ሰው በነፃ እንዲለቀቅ ይሁላ መንግስት ስልጣን የሰጠውና ዲማ የእውቀት ማዕከል በመሆኑ በዘመኑ ከነበሩ አድባራትና ገዳማት የተለየ ክብር ነበረው ይባላል። ሌላ እዚህ ገዳሙ ክልል ላይ ዲማ ወንጀለኛ ነው። ዲማ እንደዚህ ወንጀል ተሰርቷል ተብሎ ጠቅላላ ከንጉሱ ካልተላከ በቀር ከወረዳውንም ከሀገረ ስብከት መጥቶ አንድ በደለኛ ወታደር ዲማ ክልል ገብቶ ቢረበው ለምኖ ካልተለቀቀ እንደተረሳ ሆነ መቀን የዲማውን አስተዳደር ጠይቆ የዲማውን አስተዳደር አስገድዶ አንዲት እንጀራ ጥሩት ውሃ መጠጣት አይችልም ነበር፣ ይከሰሳል። ምሽቱ እየገፋ ሲመጣ የዋዜማው ማህሌት ይጀመራል። ስርዓቱ በነገስታቱ ስጦታ ታጅቦ ይደምቃል። ከምሽት እስከ ንጋት፣ ከጥንት እስከ ዛሬ በተለየ ድባብ በሚመስጥ ዝማሬ ይከናወናል። ንጋት ላይ ታሪካቸው እንደሚናገረው ወረከበ አብየ ጾላይተ አባ ተከስተ ብርሃን እዚህ ሲመጡ ዲማ ላይ የመጀመሪያ ጊዜ ታላቅ ዋሻ አገኙ ይላል። ይህ ዋሻም አሁን ያለንበት የሚታዩት ታሪካዊ ጥንታዊ ዋሻ አባ ተከስተ ብርሃን ይህን ዋሻ አገኙ ይላል። ይህን ዋሻ ሲያገኙ እኩሉን ለልጆቻቸው እኩሉን ንዋየ ቅድሳት ወይም ታቦቱን አስቀምጠው ከዚህ እየወጡ ወንጌልን ያስተምሩ ነበረ። በአጼ ይስሐቅ ዘመነ መንግስት ታቦተ ጊዮርጊስ በቤተ መንግስቱ ውስጥ ሲኖር ነፋስ እየተነሳ የተለያየ ነገር እየሆነ ቤተ መንግስቱ ይታወክ ነበረ። ነገር ግን ምክንያቱ ምንድነው ተብሎ ሲጠና ይህ ታቦተ ጊዮርጊስ መኖር ያለበት እዚህ ቤተ መንግስት ሳይሆን ራሱን በቻለ ወይም ቤተ ክርስቲያን ተሰርቶለት መኖር ይገባል፣ ለዚህ ሊኖር አይገባም ተብሎ በዛ መሰረት የአድባራትና የገዳማት መነኮሳት አባቶች መምህራን እንዲሰበሰቡ ተደረገ።
ከዚያም አጠቃላይ ሁሎችም ሲመጡ ከዚያ መካከል አባ ቶማስ ናቸው ማለት ነው። ሁለተኛው የዲማው መምህር ማለት ነው። እና ሁሎችም ከሄዱ በኋላ ሁሎችም ለማንሳት ታቦተ ጊዮርጊስን ሲቀዳደሙ እንደ ድንጋይ ሆነ አልነሳ አለ ይላል። ከዚያን በኋላ ቶማስ ከሁሎችም በኋላ መጣ ይላል ገድላቸው ታሪካቸው ማለት ነው። ከዛ ሲመጣ አልነሳም ያለው ታቦተ ጊዮርጊስ ለቶማስ ታቦተ ጊዮርጊስ ተነስቶላቸው ወደ ሀገራቸው ሲመጡ በክብር የእጅ መንሻ ሰጥቶ ንጉሡ ርስት ጉልት እየሰጠ ወደዚህ ቦታ ላይ ቅዱስ ጊዮርጊስ ወደዚህ ቦታ እንዲመጣ በፈቃደ እግዚአብሔር አባ ቶማስ ይዘው ሲመጡ አጼ ይስሐቅ በክብር ወደዚህ ቦታ ላይ ሸኝተዋል። የዲማ ሊቃውንትን መቆጠር የሰማይ ኮከብን የባህርን አሸዋ እንደ መቆጠር ይሆናል በሚለው ብንረዳው መልካም ነው ብዬ አስባለሁ።